ከ5 ቀናት በፊት የነበረውና በዛሬው ዕለት ያለው በነዳጅ የሚሰሩ አዳዲስ 00 ተሽከርካሪዎች ዋጋቸው ላይ ጭማሪ ታይቷል። በዛሬው ፕሮግራማችንም በሀገራችን ኢትዮጵያ በመዲናችን አዲስ አበባ ላይ በብዛት ለገበያ የሚቀርቡትን በነዳጅ የሚሰሩ ተሽከርካሪዎችን ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 በነዳጅ የሚሰሩ ተሽከርካሪዎች መካከል የተመረጡትን ይዘንላችሁ ቀርበናል። በዛሬው ፕሮግራማችንም እንግዲህ ዋጋቸው ላይ የተወሰነ ያክል ለውጥ ታይቷል። ይህም እንግዲህ ለወራቶች ያክል የመኪና ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን እየቀነሰ ቢሆንም በእነዚህ ተሽከርካሪዎች ላይ ግን በዛሬው ዕለት ጭማሪ ታይቷል። ምን ያክል ጭማሪ የሚሉትን ሙሉ የመኪኖቹን ዝርዝር ወደ እናንተ እናደርሳለን። እንደምታውቁት በዚህ ቻናል የተሽከርካሪ ሙሉ መረጃን ዋጋቸው ሲጨምርም ጨምሯል፣ ሲቀንስም ቀንሷል እያል ወደ እናንተ የምናደርስበት ቻናል ነው። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የምንመለከተው በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 ተሽከርካሪዎች መካከል የ2024 ሞዴል ሱዙኪ ዲዛይር ተሽከርካሪ ነው። ይህ ተሽከርካሪ ቦዲ ታይፕ ሲዳን የሚባል ሲሆን 5 ሰው መጫን ይችላል። በዚህ ተሽከርካሪ ላይ የተገጠመለት ኢንጂን ባለ 1.2 ሊትር 4 ሲሊንደር ሲሆን የመኪናው ድራይቭ ታይፕ ፍሮንት ዊል ድራይቭ ነው። ይህ ተሽከርካሪ የሚጠቀመው የነዳጅ አይነት ቤንዚን ሲሆን በሊትር ከ15 እስከ 17 ኪሎ ሜትር ይጓዛል። ይህ ተሽከርካሪ የተገጠመለት ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን አሁን ላይ ዋጋቸው ጭማሪ በመደረግ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላኛው በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 ተሽከርካሪዎች መካከል የ2024 ሞዴል ሱዙኪ ስዊፍት ነው። ይህ ተሽከርካሪ ቦዲ ታይፑ ሃሽባክ የሚባል ሲሆን 5 ሰው መጫን የሚችል ተሽከርካሪ ነው። በዚህ ተሽከርካሪ ላይ የተገጠመለት ኢንጂን ባለ 1.2 ሊትር 4 ሲሊንደር ሲሆን 82 ሆርስ ፓወርም አለው። የዚህ ተሽከርካሪ ድራይቭ ታይፕ ፍሮንት ዊል ድራይቭ ሲሆን የመኪናው ቶፕ ስፒድ 160 ኪሎ ሜትር በሰዓት ነው። ይህ ተሽከርካሪ የሚጠቀመው የነዳጅ አይነት ቤንዚን ሲሆን በሊትር እስከ 18 ኪሎ ሜትር መጓዝ ይችላል። በዚህ ተሽከርካሪ ላይ የተገጠመለት ትራንስሚሽን አውቶማቲክ ትራንስሚሽን ሲሆን ይህ ተሽከርካሪ በአሁን ሰዓት እየተጠራ ወይንም እየተሸጠ የሚገኝበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 650 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላኛው በዚህ ሳምንት ለገበያ ከቀረቡ አዳዲስ የኤሌክትሪክ ተሽከርካሪዎች መካከል የ2025 ሞዴል ኪያ EV5 የተሰኘ ተሽከርካሪ ነው። ይህ ተሽከርካሪ ቦዲ ታይፑ ክሮስኦቨር ኤስዩቪ የሚባል ሲሆን 5 ሰው መጫን ይችላል። በዚህ ተሽከርካሪ ላይ የተገጠመለት የኤሌክትሪክ ሞተር 215 የፈረስ ጉልበት ማመንጨት የሚችል ሲሆን መኪናው የተገጠመለት ባትሪ ደግሞ ባለ 64 ኪሎዋት ፓወር ባትሪ ሊቲየም አየን ተገጥሞለታል። የዚህ ተሽከርካሪ ድራይቭ ታይፕ ፍሮንት ዊል ድራይቭ ሲሆን ቶፕ ስፒዱም 185 ኪሎ ሜትር በሰዓት ነው። ይህ ተሽከርካሪ በአንድ ጊዜ ቻርጅ 530 ኪሎ ሜትር መጓዝ የሚችል ሲሆን መኪናውም ከመሬት ያለው ከፍታ 175 ሚሜ ነው። ይህ ተሽከርካሪ ከዚህ በፊት ይሸጥ ከነበረበት ዋጋ በመጠኑ ልዩነት ታይቶ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 300 ሺህ ብር ጀምሮ እየተጠራ እንደሚገኝ ተመልክተናል። ሌላኛው በዚህ ሳምንት ለገበያ ከቀረቡ አሁንም አዳዲስ 00 የኤሌክትሪክ ተሽከርካሪዎች መካከል የ2025 ሞዴል BYD ሰገል የተሰኘ ተሽከርካሪ ነው። ይህ ተሽከርካሪ ቦዲ ታይፑ ኮምፓክት ሃሽባክ የሚባል ሲሆን 5 ሰው መጫን ይችላል። ይህ ተሽከርካሪ በሁለት አይነት አማራጭ ለገበያ ቀርበው የሚገኙ ሲሆን ባለ 30 እና ባለ 38 ኪሎዋት ፓወር ባትሪ ሊቲየም አየን ባትሪ አማራጮች አላቸው። እነዚህ ተሽከርካሪዎች እንግዲህ ባለ 30 ኪሎዋቱ በአንድ ጊዜ ቻርጅ 305 ኪሎ ሜትር መጓዝ የሚችል ሲሆን ባለ 38 ኪሎዋት ፓወሩ ደግሞ አንድ ጊዜ ቻርጅ 405 ኪሎ ሜትር መጓዝ ይችላል።
እነዚህ ተሽከርካሪዎች አሁን ላይ ዋጋቸው እንግዲህ ልዩነት በማድረግ ከቦታ ቦታ ልዩነት ቢኖራቸው ከ3 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላኛው በነዳጅ የሚሰሩ እንግዲህ 3 አይነት ተሽከርካሪዎችን ዋጋቸውን በዝርዝር ወደ እናንተ ላድረስ። እነዚህም እንግዲህ ጄቶር ዳሽንግ፣ ጄቶር ኤክስ7 ፕላስ እንዲሁም ጄቶር ኤክስ7 ፕላስ ሃይብሪድ። ጄቶር ዳሽንግ የተሰኘው ተሽከርካሪ አሁን ላይ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 400 ሺህ ብር ጀምሮ ለገበያ ቀርበው እንመለከታለን። ጄቶር ኤክስ7 ፕላስ የተሰኘው ተሽከርካሪም ዋጋው ያን ያክል ልዩነት ባይኖረው ከቦታ ቦታ ልዩነት እያለው ከ4 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን እጅግ በጣም ተመራጭና በነዳጅም በኤሌክትሪክም የሚሰራው ጄቶር ኤክስ7 ፕላስ ሃይብሪድ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 400 ሺህ ብር ጀምሮ እየተጠሩ ወይንም እየተሸጡ እንደሚገኙ ከተለያዩ የመኪና መሸጫ ቦታ ላይ ያገኘነው መረጃ ያመለክታል። ከዚሁ ጋር ተያይዞ እንግዲህ የኤሌክትሪክ መኪኖች ባትሪ አጠቃቀምን በተመለከተ ትንሽ መረጃ ልስጣችሁ። እንደሚታወቀው ሁሉም ኤሌክትሪክ መኪኖች ባትሪ ከ8 እስከ 12 ዓመት ድረስ መጠቀም እንዲያስችል አድርገው ለገበያ እንደሚቀርቡ ጥናቶች ያረጋገጡ ሲሆን በችልተኝነት በርካታ መኪኖች ባትሪያቸው 1 ዓመት ሳያገለግል ከጥንቃቄ ጉድለት ሲበላሹ ተመልክተናል። ይህም በቅርቡ እንግዲህ እጅግ በርካታ መረጃዎችን ወደ እናንተም ሳደርስ እንደነበር ይታወሳል። ሆኖም የኤሌክትሪክ መኪኖች ባትሪያችሁን እጅግ ከፍተኛ ጥንቃቄ ልታደርጉበት እንደሚገባ፣ የባትሪ ቻርጅ አደራረግ ሲስተማችሁንም እንደዚሁ ጥንቃቄ ልታደርጉ ይገባል። ስማርት የሆነ ቻርጅ ማድረጊያን መግዛት ይኖርባችኋል። እንዲሁም ደግሞ በቻርጅ ማድረጊያ ቦታ የምታደርጉ ካላችሁ እዚያም ላይ እንግዲህ ጥንቃቄ በማድረግ የባትሪያችሁን እድሜ ለረጅም ጊዜያት እንዲያገለግል ማድረግ ትችላላችሁ። እንዲሁም ደግሞ ላይ ቢያጆ ስታስገቡ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል። እጅግ በርካታ መኪኖችም በላይ ቢያጆ ምክንያት ሲበላሹና ከጥቅም ውጭ ሲሆኑ እየተመለከትን ስለሆነ ይህንን አይነት ጥንቃቄ ልታደርጉ ይገባል ለማለት ያክል እንወዳለን። በዛሬው ዕለት ያለው እንግዲህ አዳዲስ 00 የተሽከርካሪዎች ዋጋ ላይ ጭማሪ ተደርጓል። ምናልባት በሰዓታቶች ልዩነት እንግዲህ ለውጥ ሊኖር ይችላል። 00 በዚህ ሰዓት ያገኘሁት መረጃ ይህን ይመስላል ማለት ነው። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት በየዕለቱ የሚለቁ መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።